የአማራ ህዝብን መሰረታዊ ጥያቄዎች ለማስመለስ የምናደርገው ትግል በኢትዮጵያዊነት ጥላ ስር መሆን እንዳለበት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ አስገነዘቡ። አማራ ክልልን የወከሉ የክልሉ የምክር ቤትና የህዝብ ተወካዮች ምክር ቤት አባላት የመራጭ ተመራጭ ማጠቃለያ ውይይት ከክልሉ ከፍተኛ መሪዎች ጋር ተካሂዷል። ተጨማሪውን ከስማቸው ሸቴ እንከታተል። አማራ ክልልን የወከሉ የክልሉ ምክር ቤትና የህዝብ ተወካዮች ምክር ቤት አባላት ከመረጣቸው ህዝብ ጋር የመራጭ ተመራጭ ውይይት ካደረጉ በኋላ ከክልሉ ከፍተኛ መሪዎች ጋር የማጠቃለያ መድረክ አካሂደዋል። ከመረጣቸው ህዝብ ጋር በሰላምና ጸጥታ በመልሶ ግንባታ በመሰረተ ልማትና በሌሎች መሰረታዊ ጉዳዮች ዙሪያ ውይይት ማድረጋቸውን አንስተዋል። በጦርነቱ የወደሙ ተቋማትን መልሶ ለመገንባት እየተደረገ ያለው ጥረት በቂ አይደለም። በዋግምራ ብሔረሰብ አስተዳደር የሚገኙ ጻግብጅና በርገሌ ወረዳዎች አሁንም በጠላት ስር ስለሚገኙ ከ67000 በላይ ተፈናቃይ ወገኖች በችግር ውስጥ ናቸው የሚሉ ሐሳቦች ጎልተው ቀርበዋል። የአብርገሌና የጻግብጂ ጉዳይ ቀጣይ ምንድነው? እንደ ክልል የተቀመጠው አቅጣጫ እነዚህን አካላት እነዚህን ወረዳዎች ከጠላት ነፃ አውጥቶ ቀጣይ ማህበረሰቡ ወደ ቀዩ የሚመለስበትን መንገድ በምን አግባብ ነው እየሰራን ያለነው? እንደ ክልልስ ያለን አቅጣጫና አቋም ምንድነው የሚመስለው የሚለውን ለማንሳት ነው። ከልማት ጋር ተያይዞ መልሶ ግንባታው ያው ሰሜን ወሎ ይታወቃል፣ ዋግምራ ይታወቃል። የጦርነት ማዕከል ነው። ከመውደሙ ባለፈ ለጦርነቱ ኮንትሪቢዩሽን ሲያደርግ የነበረ ነው። በዛ ልክ የመልሶ ግንባታ ስራ በሚፈለገው ልክ አይደለም። የአማራ ህዝብ ከጦርነቱ ማግስት ትኩረቱን ልማት ላይ ቢያደርግም በተለያዩ ምክንያቶች አሁንም ማህበራዊ ረፍት እየተነሳ ነው። የክልሉ አመራር ውስጣዊ አንድነቱን አጠናክሮ ችግሩን ለመፍታት በቁርጠኝነት መታገል አለበት ብለዋል። የህዝብ እንደራሴዎቹ በተለያየ ጊዜ ሊከፋፍሉን ሲፈልጉ የተለያየ ስም ሰጥተው ያባሉናል። ታሪካችንም ይሄን ያሳያል። የቅርብ ጊዜ ታሪካችን አሁን ካለው ወቅታዊ ሁኔታ አሁን ካለው ችግር አኳያ ግን የተለየ የአመራር አካሄድ ስልት መከተል አለብን ብዬ አስባለሁ። በተለያየ ጊዜ ይህንን ክልል የመሩ አመራሮች አሉ። እነዚህ አመራሮች የዚህ ትግል ስልት መሆን አለባቸው የሚል ህዝቡ ያነሳል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ በጦርነቱና በማንነት ጥቃቶች ምክንያት የተፈናቀሉ ወገኖችን ወደ አካባቢያቸው ለመመለስ ጥረት እየተደረገ መሆኑን አንስተዋል። በሀገር ደረጃ የሰላም ስምምነቱ ሲፈረም እንደተባለው አበርገሌ ጻግብጂ ከጠላት በጠላት ቁጥጥር ስር እንዳሉ ነው ያ የተኩስ አቁም ስምምነት የተደረገው። ወገናችን በጣም ተሰቃይቶ ነው እውነት ለመናገር የኖረው። በጠላት ስር ስለሆነ የመንግስት አገልግሎት አያገኙ፣ ሴፍቲኔት ያለባቸው ድጋፍ አያገኙ። ከዚያ በላይ ቤት ንብረታቸውን ለቀው ተፈናቅለው ሰቆጣ አካባቢ ነው የነበሩት። ስቃዩ ስፍር ቁጥር የለው። ነገር ግን ይሄን ለማስተካከል ጥረት እናደርጋለን። ሰላምን በዚህ አካባቢ እናሰፍናለን የሚለውን መያዙ ጠቃሚ ነው ብዬ አስባለሁ። እንደ ሀገር እየተስተዋለ ያለው ሁለገብ ችግር ቅቡልነት ያለው የሀገረ መንግስት ግንባታ ሂደቱ ባለመጠናቀቁ ነው ያሉት ርዕሰ መስተዳድሩ የአማራ ህዝብ መሰረታዊ ጥያቄዎችን መፍታት የምንችለው በሰከነ አግባብና በኢትዮጵያዊነት ሐሳብ መሆን ሲችል ነው ብለዋል። በታሪክ አጋጣሚ የአማራ ህዝብ በመላ ኢትዮጵያውያን ተበትኖ የሚኖር ህዝብ ነው። በአንድ ወይም በሌላ ጉዳይ እነዚህ ተበትነው ያሉ ዜጎች የሚያነሱት የመብት ጥያቄ አለ። ከዚያም በላይ የማንነት የወሰንም ጥያቄ አለ። እነዚህ ጥያቄዎች የሚመለሱት ይመለሱ ከተባለ በአንድ ኢትዮጵያዊነት ጥላ ስር ሆነን ስለዚህ የትግል ስልታችን የኢትዮጵያን አንድነት በሚያጠናክር አግባብ መቀየስ አለበት። ከዚያ ውጪ አንዳንድ የኢትዮጵያ አንድነትን የማይፈልጉ ኃይሎች የሚያስተላልፉትን መረጃ የያዙትን አቋም ይዘን ሌላ ጽንፍ በዚህ አካባቢ ደግሞ መፈጠሩ እነዚህን ጥያቄዎች እንዳይመለሱ ማድረግ ነው በሌላ አኳኋን ማለት ነው። የአማራ ክልል ምክር ቤት አፈ ጉባኤ ክብርት ፋንቱ ተስፋዬ በበኩላቸው የህዝብ ጥያቄዎች ምላሽ እንዲያገኙ የህዝብ እንደራሴዎች የሚያደርጉትን ጥረት አጠናክረው መቀጠል እንዳለባቸው አሳስበዋል። የህዝባችን ተጠቃሚነት እንዲረጋገጥ አቅደን መስራት አለብን የሚለው ነገር በክልል ምክር ቤትም የተመከረበት ነው፣ በአስፈጻሚው የታመነበት ጉዳይ ነው። ይሄ ስንል ልማታችን ልናረጋግጥ የምንችለው የክልል ፕሮጀክቶች አሉ። በፌደራል ደረጃ ግን
ያለንን በተለይ የፌዴራል ተቋሞች የሚኖሩ ፍትሃዊ ተጠቃሚነት ላይ መረጃ መሰረት ያደረገ ትግል እንድታደርጉ እንፈልጋለን። በክልሉ መንግስትና በፌዴራል መንግስት የተጀመሩ ፕሮጀክቶችን ማጠናቀቅ፣ የተቋማትን አገልግሎት አሰጣጥ ማሻሻልና የህግ የበላይነትን ማስከበር የክልሉ መንግስት ትኩረት መሆኑንም ርዕሰ መስተዳድር ዶክተር ይልቃል ከፋለ ለህዝብ እንደራሴዎቹ አረጋግጠውላቸዋል።